ተረጋጉ። አባታችን ወደሚወዳቸው ወደ ጌታ ነው። ጌታ እንዲህ ለምን አደረክ ይባላል። እባካችሁ ተረጋጉ። ዛሬኛ የመጣነው ከአማኑኤል ልጆችና ከበቀለ ልጆች ከጫኪ አማኑኤል ከሳውዝ አፍሪካ ከገነት አማኑኤል ከዱባይ ከብርቱካን በቀለ ከቤሩት ከቴነሽ ሎጲሶ ከሳውዝ እነሱ ናቸው እኛን የላኩን። እነሱ በስደት ዓለም ሆነው የአባታችንን ከቤተሰብ ጋር ሆነን አልተካፈልንም። አልቀሰን እርማችንን አላወጣንም። ስደት ዓለም ክፉ ነው እና ሄዳችሁ ለቤተሰቦቻችን ሀዘናችንን ገለጹልን፣ አጽናኑልን በተባልነው መሰረት ነው የመጣነው እና እባካችሁ እኛ ለማጽናናት እንጂ ለማስለቀስ አልመጣም። ተረጋጉ። በዚህ ልክ እንትናቱ ሆኖ ጌታ ሁሌም አዋቂ ነው። እሱ አይሳሳትም። ይሳሳታል እንዴ? እሱ ለምን አደረክ ይባላል። ስለዚህ እባካችሁ ሁላችሁም ልለምናችሁ ከዚህ በኋላ ማልቀስ ይብቃ። በጌታ የሆናችሁ በርቱ፣ ጠንክሩ ለማለት ነው የመጣነው። እንጸልይ። አመሰግናለሁ አባቴ ሆይ ያላንተ ፍቃድ አንዳች የሆነ ነገር የለም። አባታችንን ወደምትወደው ወደ አንተ ወስደሃቸው አባቴ ሆይ ነፍሳቸው በሰላም እንድታርፍ ቤተሰቦቻቸው ደግሞ ታላቅ መጽናናትን፣ ታላቅ ረፍትን፣ ታላቅ ሰላምን አንተ ስጣቸው። በዚህ ቤት ሀዘናቸው እንዲጽናኑ እንዲበረቱ አንተ አድርጋቸው። ሀዘናቸው ወደ ደስታ ተቀይሮ እኛም በደስታ እንድንመጣ አንተ እርዳን። አባቴ ሆይ ከዚህ በመቀጠል በመናረገው ፕሮግራም ላይ አንተ ተገኝ። በቃላችን አንተ ተገኝ፣ በዝማሬያችን አንተ ተገኝ። መንፈስ ቅዱስ አንተ ተመላለስ። ይህን ሁሉ ስለምታረግ እናመሰግንሃለን። ክብር ላንተ ይሁን። በእውነት በነገሮች ሁሉ አዋቂ የሆነው እግዚአብሔር ይመስገን። በነገሮች ሁሉ የሚረዳን እግዚአብሔር ይመስገን። እግዚአብሔርን ለማመስገን ብዙ ምክንያት አንፈልግም አይደለ? በህይወት መኖራችን ብቻ በቂ ነው። እግዚአብሔር ይመስገን። ትንሽ ደቂቃ እንጸልይ። እንዲህ ይላል፣ ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ይላል እና ይሄ እግዚአብሔር ለኛ ወረት የማያውቀውን በሁኔታዎች የማይለዋወጠውን ሰላም ሊሰጠን አለ። እግዚአብሔር ይመስገን። እግዚአብሔር ይመስገን። በነገሮች ሁሉ እግዚአብሔር ታላቅ ነው። እግዚአብሔር ይባርክሃለን፣ እናመሰግንሃለን። እግዚአብሔር አምላክ ሆይ ስለበዛልን ምህረት፣ ስለበዛልን ቸርነት እግዚአብሔር አባባ በኢየሱስ ስም ስለበዛልን ጥበቃ እጅግ አድርገን እናመሰግንሃለን። ጌታ ሆይ በደም ስለተዋጀን ልጆች ስለተባልን እግዚአብሔር አምላክ ሆይ ባሪያዎች የነበርን እኛ ሩቅ የነበርነውን እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በልጅ ስላቀረብከን የመንግስት ልጆች ስላደረከን የእርስት ወራሾች ስላደረከን እግዚአብሔር አምላክ ሆይ በኢየሱስ ስም እናመሰግንሃለን። ጌታ ሆይ በደም ተዋጅተናልና አንተ የማታውቀው በህይወታችን የሚሆን አንዳች ነገር የለምና እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በዚህ ቤት ስለሆነው ነገር ጌታ ሆይ በእውነት ለምን አንልህም? ልባችን አይወርድም? አንተ ላይ አናጉረመርምም? እግዚአብሔር አንተ ልክ ነህ። እግዚአብሔር አንተ ልክ ነህ። እናመሰግንሃለን፣ እንወድሃለን። እግዚአብሔር ሆይ በኢየሱስ ስም ልባችን እርፍ እንዲል አንተ ነህ። እግዚአብሔር ሆይ ሁካታ በሞላበት ቦታ እንኳን ቢሆን የምንረጋጋው ባንተ ነው። ስላለህን እንረጋጋለን። አንተ ስላለህን እግዚአብሔር ሆይ ጸንተን እንቆማለን። አንተ ስላለህን እግዚአብሔር ሆይ ውስጣችን ሰላም ይሞላው። እግዚአብሔር ሆይ ስላለህን አንደነግጥም። እረፍትን ስለሆንን እግዚአብሔር ሆይ ተስፋን ስለሰጠህን አንተ ደግሞ እውነተኛ አምላክ ነህ። ምን እሰጣችኋለሁ ብለህ ተስፋን ሰጥተህናል። ደግሞ እናምንሃለን። እግዚአብሔር አምላክ ሆይ ደግሞ እግዚአብሔር ሆይ መልሰን እንዳናጉረመርም ጌታ እግዚአብሔር ሆይ በኢየሱስ ስም ጸጋ ይብዛልን። ይሄ ሁሉ ደግሞ ስለሚሆንም በእውነት የመረጠን በልጁ ደግሞ የራሱ ልጆች ያደረገን በልጁ የዋጀን በደሙ የዋጀን የአምላካችን እግዚአብሔር ስም ይባረክ። በጣም ትንሽ ደቂቃ ከኔ ጋር አብረን እንቆያለንና የፊልጵስዩስ ሰዎች ምዕራፍ 4 ላይ ጳውሎስ ለፊልጵስዩስ ሰዎች የጻፈላቸው መልእክት እናያለንና በእስር ቤት ሆነው ፊልጵስዩስ ላሉ ሰዎች እንዲላቸው ነበር፣ ሁሉ ጊዜ በጌታ ደስ ይበላችሁ፣ ዳግም እምላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ እግዚአብሔር ሰላም ልቦናችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይለናል እና ጳውሎስ ለፊልጵስዩስ ሰዎች በሚጽፍበት ሰዓት የነበረው በሮም እስር ቤት ውስጥ ነበርና
መንቀሳቀስ እንደፈለገው መውጣት እንደፈለገ መግባት የተጠራለትንና ደግሞ የተለየለትን ሐሳብ ለክርስቶስ ተለይቻለሁ ብሎ ነበርና ለተለየለት ለዛ ዓላማ ለተፈጠረበት ዓላማ መኖር በማይችልበት ሰዓት ነበር። ወንጌልን እንደፈለገው ወጥቶ መስበክ አይችልም። የፈለገበት ቦታ ወጥቶ መሄድ አይችልም። እንደፈለገው መብላት እንደፈለገው መጠጣት አይችልም። በጣም እስር ቤት ውስጥ ያለ ሰው ታውቃላችሁ አይደለ? ቁጥብ በሆነ ቦታ ነው ያለውና ግን ውጪ ላሉ ሰዎች ይላቸው ነበር ሁሉ ጊዜ ደስ ይበላችሁ። በማይመች ቦታ ሆናችሁ ግን በእግዚአብሔር ደስ ይበላችሁ። በነገሮች አለመሳካት ውስጥ ሆናችሁ ብዙ ልብ የሚያወርዱ ነገሮች በማጣት ውስጥ ሆናችሁ ግን ሁሉ ጊዜ በጌታ ደስ ይበላችሁ ይላቸው ነበር። እና ጌታ ቅርብ ነው ይበላችሁ። እግዚአብሔር የማያውቀው ችግር፣ እግዚአብሔር የማያውቀው ፈተና፣ እግዚአብሔር የማያውቀው ሞት የለም። በዚህ ሁሉ ግን በጌታ ደስ ይበላችሁ። ነገር ሲጎድለን ሲያመን ወይም ደግሞ ካጠገባችን የሆነ ሰው ሲለይ ደስ ይላል እንዴ? አይልም። በዚህ ውስጥም ሆናችሁ ክርስቶስ ግን ስለሚያውቀው በእግዚአብሔር የታወቀ ስለሆነ በእግዚአብሔር የሚታወቅ ሕመም፣ በእግዚአብሔር የሚታወቅ በሽታ፣ በእግዚአብሔር የሚታወቅ ድህነት፣ በእግዚአብሔር የሚታወቅ ሞት ስለሆነ ደስ ይበላችሁ። ሀሳቦች አሉብን፣ ብዙ ጭንቀቶች አሉብን፣ ብዙ መውጣት መውረዶች አሉ። ግን ይህን ሁሉ የሚያልፍ የክርስቶስ ሰላም አለ፣ ቅርብ ሁሉ አለ እና ደግሞ የጠበቅነው እግዚአብሔር ይመጣልናል። አሜን ይመጣል። የጠበቅነው ኢየሱስ ይመጣልናል ሊያሳርፈን ሊገላግለን ወደ ዘላለም ሕይወት ሊወስደን ከእርሱ ጋር የዘላለምን ሕይወት ልንኖር አሜን። የዘላለም ሕይወት ይጠብቀናል። በልጁ ልጆች ስለሆነን በልጁ የልጁ ካህናት ስለሆነን የመንግስቱ ወራሾች ስለሆነን ኢየሱስ ክርስቶስ ይመጣልናል። እንጠብቀዋለን። ታምነን እንጠብቀዋለን። እንጸልይ። ክብር ሲገለጥ ልብን ያረካኛል። የኢየሱስ ፍቅር ብርቱ ነው፣ ዘወትር አይለወጥም። በቸርነቱ ይዞኛል ከቤቱ የትም አልሄድም። ደስታዬ በጌታ ሙሉ ከጌታ የዋህ የአምላኬ ምክር ማርኮ የምስጋና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር የሚናገር ሃሌሉያ የማረከኝ ጌታ ከእሱ ጋር መሆን መጣለን። የእሱ ክብር በሞላበት መኖሪያዬን አድርጎታል። እግዚአብሔር በሚገኝበት ከሚታየው ይልቅ የአምላኬ ምክር ማርኮኛል። ክብር ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የእኔስ አገር በሰማይ ነው። ቃሉ እንደሚል አምላኬ ክብር ማርኮኛል። ክብር ዝና ከበሬታ ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የእኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። እንግዲህ በልተናል፣ ጠጥተናል። እናንተ ተባረኩ። እግዚአብሔር ከእናንተ ጋር ይሁን። እናንተ የምትመኙትን ነገሮች እግዚአብሔር እንዲሰጣችሁ እንመኛለን እና ተባረኩ። ያቅርብ እና ይህንንም ደግሞ ለእናንተ ኢንፎርም ሊያደርጉ ልጃገረዶች ባሉበት ቦታ በጣም ልክ ከስታር ወይም እንደ ኮከብ እንዲበረክቱ እግዚአብሔር እንመኛለን። ተባረኩ እና ቦታችሁን ያዙ እንላለን። ክርስቶስ ማሰውን ካክሳቡ ተካክለካ ለፋዳካ ለፋታካ ከዋታኮ ኮሌት ምን ካተንዶሞ የቆጭዋ ከደምን ካዲፋት ምን ቆ ጆሪ ቢቆነ ደናም የሚቆነ ካክሳዋ ከአካ የበዮን ማለ ንቤ ሰበጽናና ለሞለ ያክ ያሳቡ ቀበሮስ ኤበዮን ዋጡ ምን ነገሮን ኤበዮን ከበዮን ዋጡ ነገሮን እና ከዊልፊሩ ምን ደጋሎም ተካ ሮሮ ደጋሎም ተካ ለካባታ ኮን ያጀው ነየባዩ ክርስቶስ ካክሳዋ ኮ ጥብለ በዩ ዋ ደናም ሉ ሰውዮን ደናም ብድቃ ኮራር ገዳራር እንጀራ ደናም ጡም ሶን ደበና መጡም እጥነን በኤበዮን ከበዮን ዋ ኤጋሮን ማስያሜ ማስፈንከ ኢየሱስ ወንሾ
متكم يدك نوك دنا مديرن تكم قدوا أول متكم هندم أفه لتكوت بلكوت لدو متكوت إتكين أجاكين هفيون أما إتكاليران تكمس وائس يسوس وانشون متكم إلاجن وإلاجيجون كيلو ما إريو واماسو የሚያጽናና መንፈስ እንደገና የሚያበረታው መንፈስ በዚህ ቤት እንዲበዛ እንጸልያለን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ሱናማዊቷን ሴት ያጽናናት ያ መንፈስ፣ ያቺን ሴት ያበረታት ያ መንፈስ በኢየሱስ ክርስቶስ በዚህ ላሉ ወገኖች ደግሞ እግዚአብሔር አምላክ ሆይ እንዲሆን እንጸልያለን። እግዚአብሔር አምላክ ሆይ በኢየሱስ እንዲበረቱ እንዲጽናኑ ጌታ እግዚአብሔር ሆይ ድጋሜ እንዲቆሙ ልባቸው እንዲታደስ ልባቸው ባንተ እንዲታመን እግዚአብሔር አባባ በኢየሱስ ክርስቶስ ጸጋህ እንዲበዛ እንጸልያለን። ደግሞ እናምንሃለን እንተማመንብሃለን በኢየሱስ ክርስቶስ ስም አሜን። አባታችን በሰማያት ነው የመንፈስ ቅዱስ